አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ፋጢማ ረዲየላሁ ዐንሃ በአሊ ቤት ውስጥ የነበራት ህይወት ልክ እንደ አባቷ ቤት ቀላልና የቤት ወጪዋም ውስን ነበር። በእርግጥ የአሊ ንብረት በጣም ዝቅተኛ ከመሆኑ የተነሳ አንዳንዴ ለቤት ወጪ እየጠፋ በችግር አሳልፈዋል። ከነብዩ ልጆች ሁሉ የገንዘብ እጥረት ላለበት ሰው የተዳረችው ፋጢማ ብቻ ነበረች። በዚህም ምክንያት ችግርን ለማስወገድ ብዙ መስራት ነበረባቸው። በመሆኑም ፋጢማ በእህል ፈጭነት፣ አሊ ደግሞ በውሃ ቀጅነትና አመላላሽነት በመስራት ኑሯቸውን ይገፉ ነበር። አንድ ወቅት ለአሊ እጆች እስኪያብጡ ድረስ ፈጨው በማለት ድካሟን ብትገልጽለት እርሱም ህመሙ በደረቴ እስኪሰማኝ ድረስ ውሃ ቀዳሁ ሲል መለሰላት። በተጨማሪም አላህ ለአባትሽ ከሰጣቸው ምርኮች አንድ አገልጋይ እንዲሰጡሽ ጠይቂያቸው በማለት የመፍትሄ ሐሳብ ለፋጢማ ቀረበላት። ከአባቷ ዘንድ ስትፈራ ስትቸር የሄደችው ፋጢማ ጉዳዩን ሳትፈጽም ቤቷ በመመለስ እንደገና ከባለቤቷ ከአሊይ ጋር ተያይዘው ወደ አባቷ ዘንድ ሄዱ። ከዚያም እንደደረሱ ሐሳባቸውን ቢገልጹላቸውም ነቢያችን ምርኮውን የማከፋፍለው ለእናንተ ሳይሆን በችግር ለሚቆራመዱት ለአህለ ሱፋህ ወይንም ተቀማጭነታቸው መስጂድ ውስጥ የነበረ ችግረኞች ሙስሊሞች ነው፣ ከእነርሱ አንዳች የማተርፈው አይኖረኝም ሲሉ መለሱላቸው። አሊይና ፋጢማ ወደ ቤታቸው ተመለሱ። በዚያን ዕለት ምሽት ለመኝታ ከአልጋቸው እንዳረፉ ነብዩ በራቸውን በመቆርቆር የመግባት ፍቃድ ሲጠይቁ ሰሙ። እንዲገቡ ከፈቀዱላቸው በኋላ ከመኝታቸው ለመነሳት ሲጣደፉ ነብዩ ባላችሁበት እርጉ በማለት ካጠገባቸው ተቀመጡ። ከዚያም ቀደም ሲል ከኔ ዘንድ መጣችሁ ከጠየቃችሁኝ በላጭ የሆነ ነገር ልንገራችሁ ብለው ጠየቋቸው። እነርሱም ፈቃደኝነታቸውን ገለጹ። ጅብሪል እንዲህ ሲል አስተምሮኛል፣ ከእያንዳንዱ ሶላት በኋላ 10 ጊዜ ሱብሃንአላህ አላህ እጅግ የተጠራራ ነው ማለት ነው። 10 ጊዜ አልሐምዱሊላህ ምስጋና ለአላህ ይገባው፣ 10 ጊዜ አላሁ አክበር አላህ ታላቅ ነው። እንዲሁም ከመተኛታችሁ በፊት እያንዳንዳቸውን 33 ጊዜ በሉ አሏቸው። የብርታት ኪኒን መሆናቸውንም አወሱላቸው። አሊ ስለነዚህ ጉዳይ ሲያወሱ እነዚህ ዚክሮች ነብዩ ካስተማሩን ወዲያ አንዲት ወቅት አምልጦኛ ያውቅም ሲሉ ተሰምተዋል። ፋጢማ ረዲየላሁ ዐንሃ ያሳለፈቻቸውን ከባድና አስቸጋሪ ጊዜያት የሚያወሱ ብዙ ዘገባዎች አሉ። በእነዚህ ዘገባዎች መሰረት አብዛኛዎቹ ጊዜ ከቤቷ የዕለት ጉርስ እንኳን አይገኝም ነበር። አንድ ወቅት ነብዩ ስለራባቸው የሚቀመስ ፍለጋ ከአንዷ ሚስታቸው ቤት ወደ ሌላኛው ሄዱ። ነገር ግን ከአንዳቸውም ዘንድ ምግብ አልነበረም። በዚህ ሁኔታ ላይ ያሉ ድንገት የሚበላ ቢያገኙ ቁራሽ ስጋና 2 ቁራሽ ዳቦ ለፋጢማ ላኩላት። በሌላ ጊዜም ወደ አቡ አዩብ አልአንሷሪ ቤት ሄደው ምግብ ሲቀርብላቸው የተወሰነውን ለፋጢማ ወሰዱላት። ፋጢማም በተራዋ ነብዩ ለረጅም ጊዜ እንዳልበሉ ካወቀች ያገኘችውን ምግብ ትወስድላቸዋለች። አንድ ጊዜ የገብስ ዳቦ ብትወስድላቸው ይህ ምግብ በ3 ቀናት ውስጥ አባትሽ ለመጀመሪያ ጊዜ የበላው መሆኑ ነው ሲሉ ነገሯት። በሌላ ዘገባ በሚከተለው ሁኔታ ጥያቄ እንዳቀረበች ተነግሯል። እኔና አሊ ያለን አንድ ፍራሽ ነው፣ እሱም አንድ የፍየል ቆዳ ነው። ሌሊት እንተኛለን፣ ቀን ቀን ደግሞ የግመሉ ምግብ ለማስቀመጥ እንጠቀምበታለን። መልክተኛው ለዚህ ሲመልሱ ፋጢማ ትዕግስት ይኑርሽ፣ መልክተኛው ሙሴ አለይሂ ሰላም እና ሚስቱ የነበራቸው ፍራሽ አንድ ብቻ ነበር፣ እሱም የሙሳ ካባ ነበር። አላህን ፍሪ፣ ተቅዋ ፈሪሃ አላህ ይኑርሽ፣ አላህን መገዛትሽን ቀጢ፣ የቤት ውስጥ ስራሽንም ተከታታይ። ወደ እንቅልፍ ስትሄጂ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር በይ። ይህንን ማለት ከአገልጋይ የበለጠ ሆኖ ታገኘዋለሽ። ፋጢማም አላህና መልክተኛው ሰለላሁ ዐለይሂ ወሰለም በሚደሰቱበት ደስተኛ ነኝ በማለት መለሰች። ተመልከቱ፣ የመልክተኛው ተወዳጅ ልጅ ህይወት ይህንን ይመስላል። በዘመናችን በዝቅተኛ ኑሮ ደረጃ የሚገኙ ሴቶች እንኳን የቤት ውስጥ ስራ መከታተል ክብራቸውን ዝቅ ማድረግ ሆኖ ይሰማቸዋል። በማንኛውም ጉዳይ እገዛ ይሻሉ፣ በገላ መታጠብ ክፍል ሳይቀር። ይህ ትልቅ ልዩነት ነው። በዚህ ሐዲስ የታዘዘው ዚክር ከእንቅልፍ በፊት ነው።
በሌላ ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ፋጢማን ረዲየላሁ ዐንሃ ከእያንዳንዱ ሶላት በኋላ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበርና አንድ ጊዜ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን እንድትል መምከራቸውን ዘግቧል። በአንድ ወቅት ነብዩ ከመዲና ውጭ ከሄዱበት ጉዟቸው እንደተመለሱ ዘውትር እንደሚያደርጉት በቀጥታ ወደ መስጂድ ሄዱ። በዚያም 2 ረካ ከሰገዱ በኋላ ወደ ሚስታቸው ከመሄዳቸው በፊት እንደ ልማዳቸው ወደ ፋጢማ ቤት ሄዱ። ፋጢማ በደስታ ተቀበለቻቸው። ፊታቸውን፣ ጉንጫቸውንና አይኖቻቸውን በመሳም ለቅሷን ለቀቀችው። ነብዩ ምን አስለቀሰሽ ሲሉ ጠየቋት። እርሷም የአላህ መልእክተኛ አባቴ ሆይ ፊትህ ገርጥቶ ልብስህ አልቆ ስላየሁ ነው በማለት መለሰችላቸው። እርሳቸውም በተለሳለሰ ሁኔታ ፋጢማዬ አታልቅሺ፣ በከተማም በገጠርም በበረሃ ድንኳን ያለ ማንኛውም የዚህ ምድረ ነዋሪ ሰው ህይወት ተጽዕኖ የሚኖረው ዓላማ የሚያራምደው አባትሽ በአላህ ሱብሓነሁ ወተዓላ ከፍተኛ ደረጃ የተሰጠው በመሆኑ አታልቅሺ አሏት። ፋጢማ ምንም እንኳን በጋብቻ ምክንያት ከአባቷ ብትለይም የኋላ ኋላ መኖሪያ ቤቷን ከመኖሪያ ቤታቸው አጠገብ ቀለሰች። ቦታውም በስጦታ መልክ ያገኘችው ነብዩ ጎረቤታቸው ብትሆን እጅግ እንደሚያስደስቱ ያውቁ ከነበረው አንሷሪ ወይንም የመዲና ሰው ነበር። ወደ አባቷ ዘንድ በጉርብትና ከተመለሰች በኋላ እንደ ወትሯቸው ሁሉ ደስታቸውን፣ ሐዘናቸውንና ችግራቸውን በመጋራት አብረው ኖሩ። በሁለተኛው ዓመተ ሂጅራ አጋማሽ ላይ እህቷ ሩቅያ በኩፍኝ በሽታ ምክንያት ኃይለኛ ትኩሳት ያዛት። በሽታው የጀመራት የበድር ዘመቻ የተቃረበው ወቅት ሲሆን እጅግ ጠንቶባት ስለነበር ባለቤቷ ኡስማን እርሷን ለማስታመም ሲሉ በዘመቻው ላይ ሳይሳተፉ ቀርተዋል። ሩቅያ አባቷ ከበድር ዘመቻ ከመመለሳቸው በፊት ህይወቷ አለፈ። በእርሷም ሞት ምክንያት እህቷ ፋጡማ በጣም አዘነች። ነብዩ ወደ መዲና እንደተመለሱ የመጀመሪያው ተግባራቸው የልጃቸውን ቀብር መጎብኘት ነበረ። ወደ መካነ መቃብሩም ፋጡማ ተከትላቸው ሄደች። ከዚያም እንደደረሱና ከቀብሩ ጫፍ ላይ እርፍ እንዳሉ ፋጡማ ረዲየላሁ ዐንሃ እንባዋን አዘነበችው። እርሳቸውም እንድትጽናና ለማድረግ እንባዋን በልብሳቸው አደረቁላት። ነብዩ ቀደም ሲል ለሞተ ሰው ስለማዘን ጉዳይ ተናግረው ነበር። ቢሆንም ቅሉ ሰሚዎቻቸው መልእክቶቻቸውን በትክክል ስላልተገነዘቡ ከቀብሩ ስፍራ ሲመለሱ ዑመር በበድር ዘመቻ ላለፉ ሸሂዶችና ለሩቅያ ሲያለቅሱ የነበሩ ሴቶችን ሲቆጡ ነብዩ ዑመር ተዋቸው ያልቅሱ፣ ከልብና ከአይን የወጣ ከአላህ ሲሆን የእዝነቱ ምልክት ነው፣ ነገር ግን ከእጅና ከምላስ የመጣ የሰይጣን ነው ሲሉ መከሯቸው። ዑስማን ረዲየላሁ ዐንሁ ምንም እንኳን ባለቤታቸው በሞት ብትለያቸውም የኋላ ኋላ እህቷን ኡሙ ኩልሱምን አግብተዋል። ከዚህ የተነሳ ዙኑራዐይን ወይንም የሁለት ብርሃን ባለቤት በመባል ታወቁ። በሩቅያ ሞት ምክንያት በነብዩ ቤት ውስጥ ከፍተኛ ሐዘን ቢፈጠርም ወርሃ ረመዳን በገባ በሶስተኛው ቀን ፋጡማ ወንድ ልጅ በመገላገሏ ሐዘኑ በደስታ ተተካ። ነብዩ አዲስ በተወለደው ህፃን ጆሮ ውስጥ አዛን አደረጉበት። ስሙንም ሐሰን በማለት ጠሩት። ትርጓሜው ውብ ማለት ነው። ፋጡማ ሐሰንን ከወለደች ከዓመታት በኋላ ሌላ ልጅ ስትደግም ሁሰይን ተባለ። የስሙ ትርጓሜ ትንሽ ውብ ማለት ነው። ፋጡማ ልጆቿን በጣም ከሚወዳቸው ከአባቷ ወይንም ከአያታቸው ዘንድ ዘውትር ተወስዳቸዋለች። እያደጉ ሲሄዱ መስጊድ ይወስዷቸው ነበር። በሱጁድ ላይ ያሉ ከጀርባቸው እየተፈናጠጡ ይቦርቃሉ። ነብዩ የልጃቸውን ዘይነብ ልጅ ኡማማን እንደ ሐሰንና እንደ ሁሰይን ሁሉ ልዩ እንክብካቤ ያደርጉለት ነበር። በ8ኛው ዓመተ ሂጅራ ፋጢማ 3ኛ ልጇን በሰላም ተገላገለች። ስሟንም እርሷ ከመውለዷ ቀደም ሲል በሞተችው እህቷ በዘይነብ ስም ሰየመቻት። ይህችው ህፃን ዘይነብ አድጋ የከርበላ ጀግና እስከመባል ደርሳለች። ፋጢማ 4ኛ ልጇን ከዘይነብ መውለድ ከዓመት በኋላ ወለደች። ስሟን በበሽታ ምክንያት በሞት በተለየቻት በኡሙ ኩልሱም ስም ሰየመቻት። የነብዩ ዝርያ ለመቀጠል የቻለው በፋጡማ በኩል ብቻ ነበረ። የነብዩ ወንድ ልጆች ገና በልጅነታቸው ነበር ያለፉት። እንዲሁም አሊይና ኡማማ የተባሉ የዘይነብ ልጆች በወጣትነታቸው ነበር ከዚህ ዓለም በሞት የተለዩት። የሩቅያ ልጅ አብደላህ ገና የ2 ዓመት ልጅ ሳለ ህይወቱ አለፈ።
ታዲያ እነዚህ ሁኔታዎች ታክለው ፋጢማ ልዩና ክብርት እንድትሆን አድርጓታል። ፋጢማ ረዲየላሁ ዐንሃ ምንም እንኳን አብዛኛው የህይወት ዘመኗን ልጆቿን በእስላማዊ ባህል ኮትኩቶ በማሳደግ ክቡር ተግባር ላይ ብታሳልፍም እየሰፋ ይሄድ ለነበረው ለአዲሱ የመዲና ሙስሊም ማህበረሰብ ማህበራዊ ጉዳይ መጎልበት ታላቅ አስተዋጽኦ አድርጋለች። ከመዳሯ በፊት ችግርተኞች ለነበሩት ለአህለ ሱፋ ተንከባካቢ ነበረች። የኡሁድ ጦርነት እንደተፈጸመ ከመሰሎቿ ሙስሊም ሴቶች ጋር በመሆን በአውደ ግንባር ላይ ሸሂድ የሆኑ ሙስሊሞች አስክሬን በማንሳት ተሳትፋለች። እንዲሁም በውጊያው ላይ ለቆሰሉት አባቷ ሕክምና አድርጋለች። በኸንደቅ ጦርነት ጊዜም እንደ ወትሮዋ ሁሉ ወሳኝ ግልጋሎት አበርክታለች። ከዚሁ ጦርነት ጋር በተያያዘው በረጅሙና አስቸጋሪው የከበባ ወቅት ስንቅ በማዘጋጀት ተሳትፋለች። እሷ በነበረችበት ካምፕ ውስጥ የነበሩ ሴቶች የሶላት ኢማም ሆና ትመራ እንደነበር ዘጋቢዎች ይጠቁማሉ። ነብዩ በ6ኛው ዓመተ ሂጅራ ከሁደይቢያ ስምምነት በኋላ ባደረጉት ዑምራ ላይ ፋጢማ ተገኝታለች። በሚቀጥለው ዓመት እርሷም ሆነች እህቷ ኡሙ ኩልሱም መካን ነፃ ለማውጣት በተደረገው የነብዩ እንቅስቃሴ ላይ ከተሳተፉ ጠንካራ ሙስሊሞች ጎን ተሰልፈዋል። ሙስሊሞች ድል አድርገው መካ እንደገቡም የእናታቸው የኸዲጃን ቤት በመጎብኘት የልጅነት ትዝታቸውንና አባታቸውን በነብያዊ ተልእኮ የመጀመሪያ ዓመታት ላይ በዚህ አካባቢ ያሳለፉትን ፈታኝና ጠንካራ ትግል አስታውሰዋል። በ10ኛው ዓመተ ሂጅራ ወርሃ ረመዳን ላይ ነብዩ የስንብት ሐጅ ወይንም ሐጀተል ወዳዕ ከማድረጋቸው በፊት ለሌላ ሰው ያልተናገሩት ሚስጥሮች ለፋጡማ ነግረዋታል። እስከ ዛሬ ጅብሪል አለይሂ ሰላም በአመት አንድ ጊዜ ቁርአን ሙሉ ለሙሉ ያነብልኝ ነበር። እኔም እንደዚያው አንድ ጊዜ ሙሉ በሙሉ አነብለት ነበር። ነገር ግን በአሁኑ አመት 2 ጊዜ አነበበልኝ። እኔም እንደዚያው አደረኩ። እርግጠኛ አይደለሁም። የመጨረሻ ሰዓቴ ሳይቀርብ አልቀረም። ነብዩ ከስንብቱ ሐጅ እንደተመለሱ በጠና ታመሙ። የመጨረሻዎቹ ጊዜያቸውን በአይሻ ረዲየላሁ ዐንሃ ቤት ነበር ያሳለፉት። ፋጢማ ረዲየላሁ ዐንሃ ልትጠይቃቸው ስትመጣ አይሻ አባትና ልጅን ብቻቸውን ጥላቸው ትወጣለች። ነብዩ አንድ ቀን ፋጢማ ረዲየላሁ ዐንሃ ወደ እርሳቸው ትመጣ ዘንድ ላኩባት። እንደመጣችም ጉንጯን ሳማትና በጆሮዋን ሾካሾኩላት። ብዙም ሳይቆይ አለቀሰች። እንደገናም በጆሮዋን ሾካሾኩላት። ማንባቷን አቁማ ሳቀች። አይሻም ሁኔታውን አይታ ስለ ጉዳዩ እንዲህ በማለት ጠይቀቻት። አንድ ጊዜ አለቀሽ፣ እንደገናም ሳቅሽ፣ ለመሆኑ ነብዩ ምን ነገሩሽ ፋጢማ አለቻት። እርሷም እንዲህ ስትል መለሰች። በመጀመሪያ ከጥቂት ቆይታ በኋላ ከጌታቸው ጋር እንደሚገናኙ ነገሩኝ። አለቀስኩ። ከዚያም በኋላ አታልቅሽ፣ ከኔ ቤተሰብ ውስጥ ከኔ ጋር በመጀመሪያ የሚገናኘው አንቺ ነሽ በማለት ሲያበስሩኝ በደስታ ፈነደቅኩ። ወቅቱ ጠዋት ወሩ ረመዳን የመጀመሪያዎቹ ቀናት ውስጥ ነው። ክብሩ የፋጢማ አባት ካረፉ 5 ወራት ተቆጥረዋል። ከእንቅልፏ ስትነቃ ባልተለመደ ሁኔታ ተደስታና ፊቷ በፈገግታ ተሞልቶ ታየች። የቅርብ ባለሟሏ የነበረችው ሰልማ ቢንት ኡመይስ በዚያን ቀን ከቀትር በኋላ በመጥራት ውሃ እንድታመጣላት አደረገች። ገላዋን ታጠበች፣ አዳዲስ ልብሶችን ለበሰች፣ ሽቶ ተቀባች። ከዚያም ሰልማ አልጋዋን ደጅ እንድታወጣላት ጠየቀቻት። አወጣችላት። ፊቷ ወደ ሰማያት አርቀው እያስተዋሉ ባለቤቷ አሊ እንዲጠራላት ጠየቀች። አሊ ተጠርቶ መጣ። በደጅ ላይ ተንጋላ ሲያያት ደነገጠ። ምን ችግር እንዳጋጠማት ጠየቃት። ፈገግ በማለት ዛሬ ከአላህ መልእክተኛ ጋር ቀጠሮ አለኝ አለችው። አሊ ያነባ። እርሷም ልታጽናናው ሞከረች። የልጆቿን የሐሰንን የሁሰይንን ነገር አደራ አለችው። የቀብሯን ስነ ስርዓት ካለምንም ግርግር እንዲፈጸምላት መከረችው። ዳግም ወደ ሰማይ ተመለከተች። አይኖቿ ተከደኑ። ነፍሷ ወደ ኃያሉ ጌታ ከተተ። ያቺ ፋጢማ ያቺ ጽጌረዳ ገና የ29 ዓመት ወጣት ነበረች። ፋጢማ ቢንት መሐመድ ረዲየላሁ ዐንሃ